ገባ ብዙ ካንተ የሚያርቀኝ ነገሮች አሁን ያሉ ካንተ ጋር መሆን ነበር የምፈልገው ካንተ ጋር ሄርሚ ወድጄ አይደለም ሄርሚ ከዚህ በኋላ እኔና አንቺ አንገናኝም እና ይሄን ነገር ለነገርሽ ነው ዛሬ ጠራሁሽ። እኔ አንድ ነገር መናገር እፈልጋለሁኝ። አሁን ሩታ ከዚህ ነገር አትርፈሻል አላተረፍሽም ነው የኔ ትልቁ ጥያቄ ማለት ነው። ምክንያቱም አንድን ነገር ስናደርግ ከዚህ ነገር አትረፍ ያለውኝ ወይስ አላተረፍንም ነው አይደለ? ትልቁ ጥያቄያችን። ሩታውን ከዚህ ነገር አተረፍሽ አላተረፍሽም ነው የኔ ትልቁ ጥያቄ ማለት ነው። እሺ አንቺ እንዳሰብሽው አብርሃም ሄርሜላን ትቶ ወደ አንቺ ህይወት መጣ። ከዚህ ነገር ልትቀበይ የምትችው ነገር ምንድን ነው? የአብርሃምን በድል እኔ በጣም በቃ የሚያሳዝነኝ ፓርት ቢኖር ይሄ ነው። አንቺና አብርሃም አንድ ላይ እንድትሆኑ ስንፈልግ የአብርሃምን በድን ሳይሆን ማለት ነው። አብርሃም ልክ ድሮ አንቺን የሚያፈቅረውን አብርሃም ልክ ድሮ ከአንቺ ጋር መሆን የሚፈለገውን አብርሃም አብራችሁ እንድትሆኑ እንጂ እንደዚህ በድን የሆነውን አብርሃም ከአንቺ ጋር እንዲሆን እኔ በፍጹም አልፈልግም። እውነታው ይሄ ነው። እግዚአብሔርን እውነቱን እንነጋገር ከተባለ እኔ ይሄ በድን የሆነውን አብርሃም ከሩታ ጋር እንዲሆን አልፈልግም። የሚፈልግ ሰው ካለ ይናገር፣ እውነቱን ይናገር። እኔ ይሄንን ነው የማልፈልገው በፍጹም ማለት ነው። ምክንያቱም ዛሬ ያየነው አብርሃም ግድ ሆኖበት ከሩታ ጋር መሆን ሳይፈልግ የሚያስገድደው ነገር ብቻ ስላለ ከሄርሜላ ይልቅ ሩታን መርጦ ምናምን ከሩታ ጋር መሆን የፈለገ አብርሃምን ነው እየተመለከትን ያለ ነው። እኔ ደግሞ ይህንን ነገር በፍጹም አልፈልገውም። ምክንያቱም አንድ ሰው ሳያምንበት ይሄ የኔ ኑሮ ነው ይሄ የኔ ህይወት ነው ብሎ ያላመነበትን ህይወት ለመኖር ሲመጣ ምን ሊከሰት እንደሚችል ከኛ የተሻለ ስለዚህ ነገር ማብራሪያ ሊሰጥ የሚችል ሰው ይኖራል ብዬ እንደኔ በፍጹም አላስብም። እግዚአብሔርን ምንድነው እየተከናወነ ያለው? ምንድነው ለማድረግ እየሞከርሽ ያለሽ ሩታ? እግዚአብሔርን ይሄ ነገር ምን ያክል ርቀት ነው ሊያስኬድሽ የሚችለው? በእንደዚህ አይነት መንገድ ሄደሽ ምን ያክል ነው ሰክሰስፉል ልትሆኝ የምትችይው? ይሄ የኔ ትልቁ ጥያቄ ነው። እግዚአብሔርን እውነታው ይሄ ነው። እና እኔ ይመቸኛል፣ እናንተ የፈለጋችሁትን ነገር በሉ። ግን ደግሞ አብርሃም በባሌም ሆነ በቦሌ ሄርሜላን ትቶ ወደ እኔ ብቻ መምጣቱ ነው ታርጌቴ ካልሽ ታርጌትሽን አሳክተሻል። እንደኔ ታርጌትሽ በደንብ ተሳክቷል ማለት ነው። በደን የሆነ አብርሃም አንቺ ጋር መጥቶ ምን ሊፈይድልሽ እንደሚችል እኔ ላቀው የምችል ነገር የለም። ለማንኛውም ግን ይሄንን ቪዲዮ እየተመለከታችሁ ያያችሁ ሰዎች በዚህ ቪዲዮ ዙሪያ ምን አይነት ሀሳብ አላችሁ? ልክ እኔም እንደናንተ ሀሳባችሁን ተቀብዬ ሀሳቤን መስጠት የምፈልግ አይነት ሰው ነኝ ማለት ነው። ምክንያቱም እስከ ዛሬ ድረስ በድፍረት ሀሳቤን እሰጥ ነበረ፣ በድፍረት የተሰማኝን ነገር እናገር ነበረ። ግን ደግሞ የዛሬውን ቪዲዮ ስመለከት በድፍረት ሀሳቤን እንኳን እንድሰጥ የሚገልጽም የሚጋብዝም አይነት ነገር አይደለም። ይህንን ነገር ያልኩበት ምክንያት ደግሞ ከመሬት ተነስቼ አይደለም። ምክንያቱም ሰው አንድን ሰው ወደ ህይወቱ ሲያስገባ አንድን ሰው ጥፋት አጥፍቶ ሊሆን ይችላል፣ ነገሮችን አበላሽቶ ሊሆን ይችላል። ግን ደግሞ ያንን ሰው መልሰን ወደ ህይወታችን ስናስገባ በጣም ብዙ መስፈርቶች ሊኖሩን ይችላል። ዝም ብለን ከመሬት ተነስተን የምናስገባ ከሆነ እኔንም ጨምሮ እናንተም እንደምታስቡት ሩታ በቀል አስባ እንጂ ይህን ልጅ በሰላማዊ አይነት መንገድ ወደ ህይወቷ ማስገባት ፈልጋ እንዳልሆነ 100% ሹር ሆነን ሁላችንም ልንናገረው እንችላለን። እና ይህ ነገር እኔ በጣም ጥርጣሬ እየፈጠረብኝ እንደሆነ ሁላችሁም እንድታቁልኝ እፈልጋለሁ ማለት ነው። ሰላም፣ እንዴት አመሻችሁልኝ? እኔ ተወዳጅ ቤተሰቦች ደህና አመሻችሁልኝ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬም ከመሸ በተለቀቀው ቪዲዮ ዙሪያ እንደተለመደው ሀሳባችንን ካየነው ከቪዲዮ ነገር አንጻር ሀሳባችንን ጣል አድርገን ማለፍ ባለብን ጉዳይ ላይ ሀሳባችንን ልንሰጥ ተመልሰን መተናል ማለት ነው። ያው ብዙዎቻችሁ እንግዲህ እንደዚህ ሀሳባችንን ስንሰጥ ምቾት እንደማይሰማችሁ እናንተ ምን አገባችሁ እኛ ብቻ ነን የአብርሽም የሩታም የሄርሜላም ተወካይ የምትሉ ሰዎች እንዳላችሁ በደንብ አጥብቄ አውቃለሁ። እኔ የሌሎቹን ባላቅም ማለት ነው። እና ካየሁት ነገር አንጻር ደግሞ በራሴ ቻናል በገዛ ቻናሌ መስጠት ባለብኝ ሀሳብ ጉዳይ ላይ ሀሳቤን መስጠት ስላለብኝ እንደተለመደው ሀሳቤን ልሰጥ መጥቻለሁ ማለት ነው። እና ካየሁት ነገር አንጻር ወደ ተመለከትኳቸው ነጥቦች ልመለስ። እንደ ማንኛውም ሰው ቪዲዮን እንደታዘበ ሰው
ሀሳቤን መስጠት ስላለብኝ ነው ይህንን ነገር እያልኩ ያለሁትና ወደ መጀመሪያው ነጥቤ ስመለስ በምን አይነት አግባብ ነው እንደዚህ አይነት ደረጃ ላይ የደረስሽው ሩታ ማለት ነው? እኔ ቀን በጣም ብዙ ቻሌንጆች እንደነበሩብሽ በደንብ አውቃለሁ። ምክንያቱም እኔም ከሰራሁት ቪዲዮ አንጻር፣ ትላንት አንቺም ከሰራሽው ቪዲዮ አንጻር በጣም ብዙ የሚገጫጩ የሚጣረሱ ሀሳቦች እንዳሉ ሁላችንም በደንብ እናውቃለን። እና ይህንን ነገር እንዴት ልታስኬጂው አሰብሽው? የመጀመሪያው የኔም ፈርስት ጥያቄ ነው። ምክንያቱም አንድ ሰው የሆነ አይነት ህይወቴ ነው ብሎ እስከጀመረ ድረስ ወደድንም ጠላንም ለዛ ህይወት ሪስፔክቲቭ ማለት ለዛ ህይወት ተገቢ ሰው ሆነን ማክበር ያለብንን ነገር አክብረን መጥላት ያለብንን ነገር ጠልተን ዞር ማለት ባለብን ጉዳይ ላይ ደግሞ ዞር ብለን ምናምን ማስተካከል ያለብንን ነገር ማስተካከል አለብን። እውነታው ይሄ ነው። እኔ ትዳር ሲይዝ መስፈርቴ ነው። በነገራችን ላይ እግዚአብሔር ነገ ደግሞ ሁላችሁም ትዳር ትይዛላችሁ እና እንደ አንድ ትዳር እንደሚይዝ ሰው መስፈርታችሁ ምን አይነት ሊሆን ይችላል የሚሆነው ነገር በጣም ሁላችሁንም ጥያቄ ሊያስነሳ የሚችል ነገር ነው። እኔ ለእኔ ያልተመቸኝ ነገር ትዳሪ ውስጥ ካልሆነ እምል አይነት ሰው ከሆንኩኝ ለትዳሪ ተገዢ አይደለሁም ማለት ነው። በቃ እኔ ሚስ ማድረግ ያለብኝን ነገር መተው ያለብኝን ነገር ትቼ ትዳሪ ውስጥ ዋጋ መክፈል ባሉብኝ ጉዳዮች ላይ ከፍዬ ማለፍ እስካልቻልኩኝ ድረስ ሊሆን የምችል አይነት አይደለም ህይወቴ እየተኖረ ያለው ማለት ነው። እና ጥያቄ ላቀርብላችሁ የሚችለው ነገር ቢኖር በዚህ ጉዳይ ላይ ይሄንን ነው። በቃ እንደ አንድ ሰው ሩታ እያደረግሽ ያለሽው ነገር ትክክል አይደለም። አንቺ የአብርሃም የልጁ እናት ነሽ። ልንክደው የማንችለው ሀቅ ቢኖር ይሄኛው ነው። በቃ አንቺ የአብርሃም የልጁ እናት ነሽ። አብርሃምን አምጥተሽ እቃ እያሳጠብሽ በዳኒ ማሳቅ ለአንቺ የተፈቀደ ነገር አይደለም። ለአንቺ የተፈቀደ ነገር ደግሞ ሊሆን የማይችለው አብርሃም ባልሽ ስለሆነ አይደለም። አብርሃም ከሆኑ ዓመታት በፊት ፍቅረኛሽ ስለሆነ አይደለም። አንቺ አብርሃምን ለሪዛርት ወይም ይሆናል አይደለ የሆነ መድኃኒት ፈብርከን ባይጥ ነው የምንሞክረው። እንደዚህ አይነት ሙከራ ልታደርጊው አይነት የመጣሽው አይነት ሰው አይደለም። ስለዚህ ይሄንን ነገር በደንብ ታሳቢ ልታደርጊ ይገባልና ዛሬ ያየናቸው በጣም ብዙ ነገሮች አሉ። አብርሃም ከሩታ ጋር ያለውን ግንኙነት አምኖበት ሄርሜላን ሲያስቀይማት በደንብ ተመልክተናል። እስኪ ይሄ መንገድ ምን ያክል ያስኬዳል ነው አሁን የኔ ትልቁ ጥያቄ። ይሄ መንገድ ምን ያክል ያስኬዳል፣ ምን ያክል በዚህ መንገድ ተጠቅመ ነገሮችን ታስተካክላለህ የሚለው የኔ ትልቁ ጥያቄ ነው። እና ይህንን ነገር ማየት ስለምፈልግ ረጋ ብዬ ራሴን አዝናንቼ ማየት ያሉብኝን ነገሮች እያየውኝ ነገሮችን ለመታዘብ እሞክራለሁ። የኔ ጥያቄ ይሄ ነው። እስኪ ምን ያክል ያስኬዳል? እኔ ምክንያቱም በዚህ ቢዝነስ ደረጃ በጣም ብዙ ማውቃቸው ነገሮች ስላሉ ነው ይሄንን ነገር እየተናገርኩ ያለሁት። እና ምን ያክል ያስኬዳል፣ ምን ያክል ነገሮችን አዋጭ ደረጃ ላይ ያደርሰላል ማየት የምፈልጋቸው ነገሮች አሉ። በደንብ መመልከት እፈልጋለሁኝ እና ይህንን ነገር በደንብ መታዘብ ፈልጋለሁኝ። ከዛ ውጭ የተለቀቁትን ቪዲዮዎች በደንብ አይቻለሁኝ። አሁንም ቢሆን ከሩታም ከዳኒም እየተረዱ ያለሁት ነገር ቢኖር ምንድን ነው አብርሃምን ከሄርሜላ አለያይታችሁ የራሳችሁ ማድረግ ነው። እንደዚህ በእንደዚህ አይነት መንገድ እሱ ሳይፈልግ እሱ ውስጡ ፍላጎት ሳይኖረው አስገድደሽ የምታመጪው አብርሃም ምን ያክል ይጠቅምሻል? አይዶን አላውቅም። ከጠቀመሽ ይመችሽ፣ አስቀጥይበት። የኔ ትልቁ ፍላጎቴ ነው እና የሚፈጠሩ ነገሮችን አብረን ለማየት እንሞክራለን። እናንተስ በዚህ ዙሪያ ምን ሀሳብ አስተያየት አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ ማለት ነው። ለማንኛውም የሚፈጠሩ ነገሮችን እያየን እንደተለመደው ሀሳባችንን ጣል ለማድረግ እንሞክራለን። እወዳችኋለሁ። ይመቻችሁ።